ሰዎች ቁም ነገርና የሚያሳዝን ነገር ሲነግሩሽ የምትስቂ፣ በተቃራኒው ሰዎች የሚያስቅ ነገር ሲነግሩሽ ደግሞ የምታለቅሽ ቢሆንስ? ከባድ ሰርግ ቤት ወይኔ አልሰማው ነበር አልሰማው እያለች ስትገባ እንቅልፍ ስትነቃ ራስን በጣም ሀብታም ሆነ የምታገኘው ቢሆንና በተመሳሳይ ግን አንድ ሀብታም የነበረ ሰው ልክ እንዳንተ ከእንቅልፉ ሲነቃ ራሱን ምንም የሌለው ድሃ ሆኖ የሚያገኘው ቢሆንስ? ከሆነ አይቀር እንደዚህ አይነት ነገር ይድረስባችሁ። ያለምን የመጨረሻ ፍጻሜውን ቀን የምታውቂው አንቺ ብቻ ብትሆኚ ለሰዎች ትናገሪ ነበር? መንገድ ላይ ታገኙኛላችሁ ስፒከር ይዤ። ከሰዎች ጋር የምትግባባው በንግግር ሳይሆን በዜማ ቢሆን? አስባል ሊጠብስ እናት ይመችሻል ወይ? ሰላም ሰላም የቻናል ዋን ቤተሰቦች፣ ቅዳሜኛ ሰዓታችን ላይ ቢሆንስ የተሰኘው መሰናዷችን ሰዓቱን ጠብቆ ከች ብሏል። እንዴት ናችሁ? ዝግጁ? ዛሬም እንደተለመደው ደመቅ ያሉ እኛ ጋር የሚያወያዩን ጠለቅ ብለን እንድናስብ የሚያደርጉን እናንተም ባያላችሁበት ቦታ ሆናችሁ ከጓደኞቻችሁ ከቤተሰቦቻችሁ ጋር ቢሆንስ እያላችሁ የምትወያዩባቸው አዝናኝ ግን ቁም ነገር ነክ የሆኑ ጥያቄዎችን ይዘን መተናል። ዝግጁ? አቤላ ጠፋ ብለህ ነበር። ብቅልም የምትለው ነገር አለ? አዎ፣ መጀመሪያ ለአንጋፋዎቹ ተውና መሀል ላይ ደግሞ መጣል። ላስት ዊክ የሴቶች ቀን ነበር። ሴቶች ተቆጣጥሮት ነበር። ዛሬ ግን ተበልጠናል። ወንዶች ብቻቸውን የሆኑ ዘንድ ጥሩ አይደለም ይላል። መልካም አይደለምና ሴቶችን ተቀላቅለን እንደዚህ ነው የሚያምርብን። የመጀመሪያ ጥያቄ ከማን ልጀምር? ዝግጁ? አርፍዶ ከመጣው አቤላ አይደለም አርፍዶ የመጣው ዛሬ ጆቢ ነው አርፍዶ የመጣው። ቻይና ነበር ይቆራሉ። ችግር የለውም እንደተለመደው ከቲጂ ጀምራለሁ። እኛ ልታሲዝ። እሺ ቲጂ፣ ላንቺ አንድ ቀለል ያለ ጥያቄ ሲመረጥ አድርጌልሻለሁ። የሳሚ ቀላል። የመጀመሪያ ጥያቄ ቢሆንስ ያንቺ ተፈጥሮ እንደ ሌሎቹ ሳይሆን ሰዎች ቁም ነገርና የሚያሳዝን ነገር ሲነግሩሽ የምትስቂ፣ በተቃራኒው ሰዎች የሚያስቅ ነገር ሲነግሩሽ ደግሞ የምታለቅሽ ቢሆንስ? ከባድ ነው። በህይወቴ ከማልመኛቸው ነገሮች ውስጥ በጣም ብዙ ሰው የሚያደርጋቸው ነገር ውስጥ ተቃራኒ እንደሆነ የሚያስገድደኝ ነገር ሲመጣ አትወጂም? አልወድም። ለምን? በእውነት እንዴ! አንዳንዴም እኮ ለየት ብሎ መታየት ጥሩ ነው። በስሜት አብላጫውን ሰው ነው። ሀዘን ያለበት ቦታ ሀዘን፣ መሳቅ ያለበት ቦታ መሳቅ ሲሆን ደስ ይለኛል። ግን አሁን በተቃራኒ ነው። መሳቅ ያለብሽ ቦታ ላይ ታለቅሻለሽ፣ ማልቀስ ያለብሽ ቦታ ላይ ትስቂያለሽ። ይሄ ነው ተፈጥሮሽ። ድረሱልኝ እላለሁ። ግን ምን አስተሳሰብ ሰሞኑን ሶሻል ሚዲያ ላይ ሀብታም ሆናችሁ ብታዝን ይሻላል ድሃ ሆናችሁ ደስተኛ ብትሆኑ ብለው ዱባይ ሄደው እየተዝናኑ ያለቅሳሉ፣ ሾፕ እያደረጉ እሪ አይቻልም። ያኛውንም ግን ሰርተውታል። በነገርሽ ላይ እንትን ደስተኛ ሲሆኑ ደስተኛ ሆነው ድሃ ሆነው ምግብ የለም። ምረጧ ሳብ የሚሻል አቤላ ነገር ዲል ዱባይ ሄዱ ይመለሱ ብዬ እኔ ግን አስበዋል። ሰርግ ቤት ወይኔ አልሰማው ነበር አልሰማው እያለች ስትገባ አይ ድረሱልኝ እላለሁ እኮ አልኩህ ሳሚ። አሳክሙኝ እላለሁ። ልክ አይደለም። ከባድ አያድርስ ነው። ቢሆንስ አያድርስ ነው። የቻናሏ ቤተሰቦች እስኪ እናንተም በዚህ ጉዳይ ላይ ተነጋገሩበት። ከሰው ተፈጥሮ ውጭ በሆነ መልኩ በሚያስቀው ነገር የምታለቅሱ፣ በሚያስለቅሰው ነገር ደግሞ የምትስቁ ቢሆን ህይወታችሁ ላይ ምን ይፈጠር ነበር? ቀጣይ ጥያቄ ከየት ነው የሚመጣው ነው ጥያቄው። እኔ ለአቤላ ያሳሰበኝ ምንጩ አልደርቅ ብሏል። የዚህ የሚሆንስ ጥያቄ ነገ ድንገት ከእንቅልፍ ስትነቃ ራስን በጣም ሀብታም ሆነ የምታገኘው ቢሆንና በተመሳሳይ ግን ከኢትዮጵያ ውጭ የሆነ ቦታ ላይ አንድ ሀብታም የነበረ ሰው ልክ እንዳንተ ከእንቅልፉ ሲነቃ ራሱን ምንም የሌለው ድሃ ሆኖ የሚያገኘው ቢሆንስ?
አንዳንድ ቢል ጌትስ እንዳይሆን ይሄው ሀብታም እየሆነ ነው። ቢል ጌትስ እንዳይሆን ወይም ደግሞ ዋረን ቡፌት እንዳይሆን ድሃ ሆኖ የሚያድረው ምንድን ናቸው አሁን የጠራቻቸው? ማን ናቸው? የሀብት ጎራ ውስጥ ማን ናቸው? ምፈራው እኔ ግን ደግሞ እውነት ቲጂ በጣም የምወደው ፓርቲሽ ይሄ ከሀብታሞች ጋር ያለሽ ቀረብ ስሜት ቅርበት አለኝ። ኤለን መስክ እንዳይሆን ፍራ። ኤለን መስክ አይለቅህም። ድሃ ሆኖ ራሱ ይመጣል። ቼክ እዚህ ጋር አስቀምጣለሁ። የፈለግሽውን ቁጥር ሞልተሽ ፈርማለሁ። ስምንት ቀላቅል አረ ከነዚህ ሰዎች ዘንድ ከሆነ አይቀር እንደዚህ አይነት ነገር ይድረስባችሁ። ከሆነ አይቀር የቻናል ዋን ቤተሰቦች ይድረስባችሁ። ወይኔ ድሃ የሚሆነውስ የሆነ ሀገር ነው። ይህን ሀገር ልንገር እስኪ ይህን ሀገር ሳውዲ አረቢያ ላድርግልህና ድሃ የሚሆነው አላሙዲ ቢሆንስ? የእሱን ሀብት ቢሆንስ የምትቀያየረው ትደፍራለህ? አይ ሁለት ባለ ሀብት እንግዲህ አንጣላ። ምን ይሻላል? ስም አላሙዲን ከአከራይ ጋር ይገናኛል ማለት ነው። ጭቅጭቅ ምን ያህል እንደተፈተንኩ የተወሰነች ዓመት በሀብት የተፈተነ ነው እኮ በድህነት ተፈትኜ እዚህ እንደደረስኩ የተወሰነች አንድ 60 ዓመት ይወትና እንመላለሳለን። ዋው 60 ዓመት አንተንም ህይወት ቼክ ያርጉት እና ዋዙም ያብታም ነው ልጁ። አዎ ቻናሏን መተው አለሙዲ ያስባቸዋል ተጅናኑ ሲሉ ለማጅ ሲሰራ ማለት ነው። እሺ ቀጣይ ጥያቄ ጄሪ። እሺ የዓለም የመጨረሻው ፍጻሜ ቀን የምታውቂው አንቺ ብቻ ብትሆኚ፣ ደግመዋለሁ። የዓለምን የመጨረሻ ፍጻሜውን ቀን የምታውቂው አንቺ ብቻ ብትሆኚ ለሰዎች ትናገሪ ነበር? ለኔ እንዳትነግረኝ። ለኛ እንዳትነግሪኝ። ሀብቱ ላይ ነው ያለሁት። እኔ እንዳትነግረኝ። ገና አጣጥሞ ሳይበላ ሀብቱን ዋው አንቺ ብቻ ነሽ ዓለማችን ውስጥ ዓለም መቼ ፍጻሜዋ እንደሚሆን የምታውቂው አንቺ ብቻ ነሽ። እናገራለሁ እጅ ነው ይላል። እናገራለሁ ለማን ትናገራለሽ? ለሁሉም ሰው መንገድ ላይ ታገኙኛላችሁ። ስፒከር እሺ የምር ዘራ በረሮ ካለው አናውንስ ታደርጊያለሽ? እኔ አዎ የማድረግ ይመስለኛል። ሀገራችን ላይ ብዙ ትንቢተኞች ስላሉ ላያምኑ ይችላሉ። ትንቢተኞች ነው ትንቢተኞች ትንቢት ተናጋሪ ትንቢት ተናጋሪ። መጀመሪያ ግን ለማን ነው የምናገረው? አንዳንድ ሰው ደግሞ ፍጻሜውን ማወቅ የማይፈልግ ሰው አለ። በቃ ልኑር የሚል እፈራ ነበር። በነገር ላይ የሆነ እድሜ ላይ የሚያልቅ ይመስለኝ ነበር ዓለም። እድሜሽ ብዙ ነው እንዴ? የሆነ እድሜ ላይ አይ የሆነ 6ኛ ክፍል ምናምን ሆና 6ኛ ክፍል ሆነሽ ታውቂያለሽ? አይደለም 6ኛ ክፍል ሆኜ ዓለም የሚያልቅ ይመስለኝ ነበረ። ሚኒስትሪ ላይ ጥሩ አልነበረም ማለት ነው። 6 እኮ አይደለም ሚኒስትሪ በጭንቀት ነው የተፈተነች። አስበዋል። አሁን ግን ጄሪ ይሄን ነገር ብትናገር በቃ ያው ጄሪ እናገራለሁ ብላለች። እንግዲህ እኔ አልናገርም። ለምን ሰው ተስፋው ነገ ነው። አይ ግን መዘጋጀት አለበት። አይ ይሄን እንዴ ዝግጅት ያስፈልጋል እኮ። እወድሻለሁ ላላልከው ሰው እወድሻለሁ ማለት አለበት። እሱንም ያሳስብሽ። አይ ኖ አይደለም ግን የጭንቀት ጭንቀታችን አቤላ ይሄን ይሰማል። ነገ ሰው ቆንጆ ነገር ነው የምትለው ማለት የባለ ሀብቶች ወሬ ስለምታወራ ከሀብቱ ማማና አታሽኮርምመኝ። እሺ ቲጂ የባለ ሀብት ጎራ ምንድነው ነገ ተስፋው ነው ለማለት አንተ ትክክለኛው ነብይ መሆን አለበት። አልተማመንሽም? ኦኬ እሺ ጥሩ ነው። ሲኖርህ ነው ቀጣይሽ ተግባብተናል። ቀጣይ ጆቢናዝ ወይ ጉድ የምትነቃው ድሃ አንተ ነው ጆቢናዝ ከሰዎች ጋር የምትግባባው በንግግር ሳይሆን በዜማ ቢሆን በዜማ ምናምን ልጀምር? ቀጥል። እንዴት ነሽ? ሰላም ነሽ ወይ? ዜማ ልንሰራረቅ ነው ማለት ተመዋዘዝ ወይ በለው። ደስ ይላል ግን አስባችሁታል? ሰላም ነሽ ወይ? ጆቢናዝ አስባል ሊጠብስ እናት ይመችሻል ወይ? ስልኩ እናቱ ስልክሽን ሲደብስ 4 እና 9 ጄሪ ግን የሂፕ ሆፕ ጀማሪዎች ጎራ ውስጥ ያለችበት መሰለኝ። 4 እና 9 ክሊፕ ላይ ያለች መሰለኝ። አረሌለው ዝም በለው ይሄው ከዚህ በኋላ ሊያጫት ይችላል። ይገራችሁ ግን የላችሁ የመጀመሪያ እንትን ካሜራ ኤክስፖዠር ምን እንደነበር ታውቃላችሁ? እልፍ ስትል ነው የዘፈን ክሊፕ ላይ ሳልፍ በእውነት ባይዘው ብዙዎቹ ሀገራችን ፌመስ የሆኑ ሰዎች ሲያልፉ የተቀረጹ አስተላለፊ ቆንጆ ነበር እና ማለፋቸውን ራሳቸው ብቻ የሚያውቁት ልብሱን ስለሚያውቁት ማንም አያውቅም። ምን ጥያቄ እና አልነግራችሁም ክሊፑን ከማለፍ አራቋለው ባይዘው ጄሪ ክሊፕ የሰራችው እልፍ ያለችው አይደል? ቀይዋ ፍላ ያለች አሸንግሊታ የለበሰች። ቀጣይ ጥያቄ አቤላ። እሱ እዛ ሀብት ማማ ላይ ነው። አላውርድም አይዞህ። ሰዎች በዋሹ ቁጥር ሰውነታቸው ላይ ቁስል ቢወጣና
የወጣው ቁስል ሲድን ደግሞ የማይጠፋ ጠባሳ የሚተው ቢሆንስ? ዳንዳን አሰብ አድርገህ መልስ አቤላ። ሰዎች በዋሹ ቁጥር የሚቆስልባቸው የሆነ ነገር ስትዋሽ የሆነ ቦታ ላይ ቁስል ይወጣባል። ያ ቁስል ይድናል። ሲድን ግን የማይጠፋ ጠባሳ ትቶ ነው የሚያልፈው። አዎ በቃ ሰሞኑን የሆነ አንድ ፖድካስት ላይ ያየሁት በእውኑ እንደኛ እንደ አድማጮቹ ውሸት የሚመስሉ ነገሮች አግኝቼበታል። እዛው ፖድካስቱ ላይ ነው ቁስል በቁስል የሚሆነው ማሰብ ማለት እንዴት አንድ ሰው እስር ቤት የትኛው የስዊድን ያለው እስር ቤት ቆይ ግን አቤላ ቆይ ይሄን ጥያቄ ላቋርጥ። ስለ ልጁ እናወራለን። ስለ ልጁ ከማውራታችን በፊት ጥያቄውን መልስልኝ። አሁን ልጁ ጋር ነው የቆጣው ቆሳስሎ ነው የታየህ። ልጁ ጋር ከመሄድ በፊት ምን ይፈጠር ነበር? እኔ በእናትህ ከልጁ አትመልሰኝ። ምን ይፈጠር ነበር? ማብሰል ፈልገው ጠባሳ ነው ምን ሆነ ይመስለኝ ጠቅላላ። አይ ግዴታዎች ነው የሚያስዋሹን። ስለዚህ አሁን በቃ ውሸትን ምን ፈራ ሰዎች እንሆናለን። ወደ እምነታችን ወደ ፈራ እግዚአብሔር ምናመዝን ይመስለኛል። ምክንያቱም አይደለም ቁስል ሆኖ ከአንደበትህ ከወጣ በኋላ ውሸት መስሎ ተሰማው ብለህ ለምታስበው ሰው ራሱ ትፈራዋለህ። በሙሉ አይናት ታየውና ነው። ቆይ ይሄን ጨዋታ ሰፋላለህና አቤላ። እሺ የምንዋሸው ውሸት ራሱ የሚወጣብን ቁስል እንደ ውሸቱ ሌቭል ቢሆን አሁን ነጭ ውሸት የሚባል የውሸት አይነት ከባድ ውሸት ሲሆን ፊታችን ላይ ለምሳሌ ይሄ ልጅ አሁን ያልከው ምኑ ላይ የሚወጣበት ይመስላል? አረ እሱ ሙሉ ለሙሉ ነው። ግን እኔ ግን በጣም ማለት ለምሳሌ አሁን ምንድነው ግን የገረመህ? ከልጁ የገረመህን ነገር ከልጁ የገረመኝ ማለት እኔ ከወጣው በኋላ ኮምኩማዋል ይሄን ፖድካስት በጣም ማለት በቃ እናንተ ላይ ለመድረስ ነው። እሺ ድረስልን። እኔ ከወጣው በኋላ በሁለት መኪና አለ ሌላ ፖድካስት ላይ ሄዶ ካላስተባበለው ማለት ላዳ ብሎ ካላስተባበለው ባይሱዚ ነው የሚመስለው። ባይሱዚ ነው የሚመስለውና ስዊድን ሀገር ያለ እስር ቤት ነው ማለት መጽሐፍ የምናስቀምጥበት 2 ክፍል እስር ቤት የት ነው? የማረሚያ ቤቱን ላይብረሪ አስጭኖ ወጥቶ እንዲያው ያው ልጁ አይ ቲንክ ዘራፊ ነበር መሰላል። አሁን ግን ውሸት ነው ዘራፊ ነው እሱ ነገር ግን አይቼዋለሁ ኢንተርቪውን አይደለም የሆነ እኮ ፊልም የምታወራልን ይመስላል ማለት መጽሐፎች በጣም እኔ እስር ቤት እያለሁ 1 አመት ከምናምን 2 መኪና መጽሐፍ እንዴት ነው በ1 አመት ቀደህ ራሷ ጨርሰው እንኳን አንብበ ያኛው ውሸት ላልከው ግን ለምሳሌ አሁን ስራ ልትቀጠር ሄደ አለቃ ከ2 ወር በኋላ ደሞዝ ጨምራለሁ ሲል ውሸት ከሆነ አስቧል እዛው ነው የሚቆስለው። ስለዚህ ሳትስማማ ትሄዳለህ። አያግባባም። ስለዚህ ነገር ተግባራዊ ቢሆን ጥሩ ነው። አንደኛ ፖድካስት ላይ ቀርበው የሚዋሹ ሰዎችም ይቀንሱልናል። የትም ቦታ ጄሪ አዲስ ሀሳብ አላት። ሴቶች ሲሆኑ ከሆኑ ሜካፕ ተቀብተው ምናምን ቆመን ስናሽ እርግፍ እዛው ጋር ግን ማክስ የሚጀመር አይመስልህም? ሙሉ እንደዚህ አድርገው ውሸት እያደረገ ማክስ የሚሸፍን እሺ ጄሪ አንቺ ጋር ልመለስ። ቀላል ጥያቄ ነው። አይዞሽ። ሰዎች የደበቁትን ሚስጥር የምታውቂበት ግን ደግሞ ይሄ ያወቅሽው ሚስጥር ከ2 ደቂቃ በኋላ የምትረሹ ተፈጥሮ ያለሽ ሰው ብትሆኚ ምን ይፈጠር? ውሸታቸውን ሰምቼ በ2 ደቂቃ ነው የምረሳው። ሚስጥራቸውን አቤል አጠገብ ስትሄጂ የደበቀው ሚስጥር በቃ ውስጡ ላይ ለማንም ያልተናገረው ሚስጥር ታውቂያለሽ። እሺ ግን ያን ያወቅሽው ግን አንቺ ጋር የሚቆየው ለ2 ደቂቃ ብቻ ከዛ ረሳዋለሁ። ካንቺ እንጂ ይጠፋል። ጥሩም ነው መጥፎም ነው። ምክንያቱም ገና ስመጣ ስካን ነው ማድረግ ማለት ስካን አድርጌው ኦኬ እንትን ነው ከጎን ስታተሱ ይመጣል። ሴቭ አታረጊው። ስለዚህ ስለ ሳሚ የሆነ ውሳኔ ከመወሰኔ በፊት ስታተሶቹን ማወቅ ያሉብኝ ነገሮች አውቃለሁ። ግን አንዳንዴ ለምሳሌ ለማህበራዊ ነገር የሚጠቅም ነገር ሚስጥር ሰው ላይ ልታይ ትችያለሽ። ለሰው የሚጠቅም ለማህበረሰብ የሚጠቅም ሚስጥር ልታይ ትችያለሽ። እሱን ሴቭ ለማድረግ ምን አይነት ቴክኒኮች? ወይኔ ወዲያው ልጽፈው እችላለሁ ምናምን የጻፍሽበትንም እኮ ተረሻዋለሽ መቅዳትሽንም ተረሻዋለሽ። አይ ለማደለ በ2 ደቂቃ አልፈለክም ማለት ፈጣን እርምጃ ይፈልጋል ማለት ነው። በውሳኔዎቼ በጣም ፈጣን ውሳኔዎች የምትወስን ሴት መሆን ይመስለኛል። እንደምረሳው ስለማውቅ ወዲያውኑ መወሰን። እሺ ቲጂ ሁሉም ሰዎች ከጭንቅላታቸው በላይ የሚሞቱበት ቀን ቢጻፍና ይህን ደግሞ ማየት የምትችይው አንቺ ብቻ ብትሆኚ ቀናቸውን ትነግራቸዋለሽ ወይስ ምን? እስቲ ቲጂ ግንባር አምባሪ ነው ባለው እንደመዳፋም አቤል መላጣ ከላይ ቀኑ ተጽፏል። ከርቀት ነው የሚታየው። የኤክስፓየር ዴት እዚህ ላይ ማሰበሻ ነው ማለት ነው። አልነግራቸውም የምር መርዶ እንደመናገር ለዛውም የራሱን የሰውየውን ሞት አስበዋል። ለምሳሌ መዳፍ የሚያነቡ ሰዎች እኔ እውነታቸውን ደፍረው ለሰውየው መናገራቸው ያስገርመኛል። በኖርማሉም ላይፌ ማለት ነው። ከኔ እንዲህ ብሎ ነግሮኝ ነበር ሲባል ነጋሪው ከተነገረው ሰው በላይ ነጋሪው
ያስገርመኛል። በጣም ተወጃቸው የራስሽ ቅርብ ሰዎች ሊሆኑ ይችላሉ። ምናልባት ታወሪያቸው ያወራሻቸው ታያዋለሽ ኦሬዲ በጣም ጊዜ ልሰጣቸው እችላለሁ። ራሴ ፍቅር ልሰጣቸው እችላለሁ። የሚያስፈልጋቸውን ነገር ላደርግ እችላለሁ እንዳይቆጨኝ። በሌላ እይታ ነው በጣም የምትወጁን ሰው እንደዛ አይተሽው ከሳምንት በኋላ ነው የሚሞተው የሚል ነገር አየሽ። ስታለቅሽ ሰውዬው ሊያውቅ ይችላል። በቃ በቅርብ ነው ሞቷል አይተሽ ነው አይደል ይችላል። አዋቂ ስለሆንኩ እኔ ለቅሶ ብርቄ ላይሆን ይችላል። የሁሉንም ሰው አዋቂ አድርገኛል። አካቻው ቅድምም ያነሳነው ጥያቄ በሚለቀሰው ትስቃለች። ከሚሞተው ሰው ጋር እየተጣላች ያስባል። እስቲ አትንቀልቀል፣ አሁን ትንሽ ቆይተ ልትደፋ አትንቀልቀል ልል ይችላል አይደል? እሺ የመጨረሻ ጥያቄ ጆቢናስ ጋር ልምጣ። ማሳረጊያው ይላል እንዴት ወይንም በምን እንደምትሞት ከምታውቅና መቼ እንደምትሞት የምታውቅበት ተፈጥሮ ቢኖር ቢባል የቱን ትመርጣለህ? ፈረንሳይ ሀገር ሄዶ ፈረንሳይ ኤፊል ታወር ላይ እየተዝናና ዱብ እንደሚል እያወቀ አሟሟትን ከማወቅና የምትሞትበትን ቀን ከማወቅ ከባድ ማይ ጉድ ወይ ጉድ ማን ይላከሳል? አንዱን ምረጥ። ግን አሟሟቴን ባቅሽ ብታውቅ ይሻላል። እንዴት እኔ ግን ማለት ይሻለኛል። ቲጂ እንዴት ነው ያሰብከው ነገሩን? የዚህ ፕሮግራም አልፈልግም። እኔም አልፈልግም። ብዙ አይነት ያሟሟት እኮ ነገር አለ ዘርዝረን ማጨርሰው። ዋናው መሞት ነው አይደል? ቀኑን ይሻላል። የዚህ ጥያቄ ስፖንሰር ገብረ ቀብር አስፈጻሚ ነው። በጣም ሞት በዛው እንጂ እኔ ግን ከባድ እኔ አብቱ ላይ ነኝ። ሞት አይ እሱ እስቲ እዛ ላይ ነው። አክቹአሊ በእኛ ሀገር ተረት ከሞቱ አሟሟቱ የሚባል ነገር አለ። አይ ህይወትህን አስበው ተሳቀህ እኮ ነው። ግን መሞትበትን ቀን ካወቁ ግን ራሱ በቃ በሀሳብ መሞት ቢያንስ ቋሚው ነው እኮ ታዝቦ ያን የሚያወራው። ስለዚህ የቱን መረጣችሁ? አሟሟታችሁ ወይስ መሞቻ ቀናችሁ? እኔ መሞቻ ቀን ይሻለኛል አሟሟቴ። ይሄ መኪና እንደዚህ ከተው አድርጎ ምናምን ቢሆን ችግር የለውም። ምንድነው የምናደርገው? ማታ ለሊት 6 ሰዓት ላይ ቴክስት ይደርሳችኋል ቀኑ ተዘጋጅ። ወይኔ የዛሬው ቢሆንስ ይሄን ይመስል ነበር። የቻናሉን ቤተሰቦች ያው ቅድም መግቢያችን ላይ እንደተናገርነው 100,000 ሰብስክሪፕሽን ልንገባ ነው። 100,000ኛ የሚሆነው ሰው ሰርፕራይዝ አለው። ስለዚህ ማን ሊሆን እንደሚችል አይታወቅም። ሰብስክራይብ ያደረጋችሁ ቅዳሜኛ ግን ይቀጥላል።